ሰላም የጳጉሜ ሚዲያ ቤተሰቦች የአድዋ ታሪክ ሲነሳ ስሟን በወርቅ ቀለም ተጽፎ የምናገኛት የነጻነት ፋና የሆነች ብልህ ጀግና እመቤት ማነች? የሴቶች ተምሳሌት ስለሆኑት ቆራጧ እመቤት ወርቅ እሳት ይፈትናት። አድዋ ሲባል የሷ ታሪክ ካልተነሳ አይሆንምና ፊቶና መራችው ንግስቱ ከፊቶና መራችው ስለ ብርሃን ዘኢትዮጵያ አድዋ ላይ ዘምታ ያዘመተ የማንረሳት ብዙ የምንማርባት ጣይቱ እቴጌይቱ ጣይቱ እመቤቲቱ እኔ ሴት ነኝ፣ ጦርነት አልወድም። ነገር ግን ይህንን ውል ከመቀበል ጦርነትን እመርጣለሁ። የታሪክ መጋረጃ ሲገለጥ በኢትዮጵያ ሰማይ ስር እንደ ንጋት ኮከብ ደምቀው ከሚታዩ ሰዎች መሃል እቴጌ ጣይቱ ብጡል አንዱ ናቸው። ጣይቱ ማለት ስም ብቻ ሳይሆን የሀገር ሉዓላዊነት በባዕድ ወራሪዎች ሊደፈር ሲል እምቢኝ የሚል የነጻነት ነጎድጓድ ነው። ዛሬ ላይ ቆመን ያንን ስናይ የዛች ሴት ቁርጠኝነት እንዴት የጥቁር ሕዝቦች ሁሉ ኩራት የሆነውን የአድዋን ድል እንደቀረጸ ስንረዳ በትውልድ ዘንድ ታላቅ ቁጭትንና መነሳሳትን ይፈጥራል። እቴጌ ጣይቱ በወንዶች ዓለም ውስጥ የሴትነት አቅምን በተግባር ያሳዩ፣ በፖለቲካው ረቂቅ፣ በጦር ሜዳ ደፋር፣ በሃይማኖቱ ደግሞ ፍጹም ትህትና የነበራቸው የኢትዮጵያ ብርሃን ነበሩ። እንደ ጣይቱ ሁላ በዓለም ታሪክ ውስጥ ለሀገሯ ነጻነት የተዋደቀችውን የፈረንሳይቷን ጆን ኦፍ አፍሪካ ታሪክን ማስታወስ ይቻላል። ጆን ኦፍ አፍሪካ በአምላክ ጥሪ ተመርቻለሁ በማለት የፈረንሳይን ሰራዊት ለድል ብታበቃም የእቴጌ ጣይቱ ግን ከዚያም በላይ የላቀና የተወሳሰበ ነው። ጣይቱ በጦር ሜዳ ብቻ ሳይሆን በቤተ መንግስት ውስጥ የሚደረጉ የዲፕሎማሲያዊ ሴራዎች ውስጥ ተኩላ የነበሩ አውሮፓውያንን ዲፕሎማቶችን በአእምሮ ብስለት ያሸነፉ ታላቅ ዲፕሎማት ነበሩ። ጆን ኦፍ አፍሪካ በወጣትነቷ ብትሰዋም ጣይቱ ግን በኢትዮጵያ ምድር ላይ አዲስ አበባን የመሰለች መዲናን በመቆርቆሩና ዘመናዊነትን በማስተዋወቅ የሀገር እናት ሆነው አልፈዋል። የጣይቱ ብርታትና መነሻው የውጫሌ ውል አንቀጽ 17 ላይ የተሸሸገው የጣሊያን ተንኮል ነበር። ጣሊያኖች ኢትዮጵያን በወዳጅነት ስም የጥገኝነት ውል ሊያስፈርሙ ሲሞክሩ የጣይቱ ንቁ አእምሮ ገና በጠዋት ሴራውን ነክቶበታል። እኔ ሴት ነኝ፣ ጦርነት አልወድም፣ ነገር ግን ይህንን ውል ከምቀበል ጦርነትን መርጣሉ ያሉት ንግግራቸው በታሪክ መዝገብ ላይ በወርቅ ቀለም የተጻፈ የቆራጥነት ማረጋገጫ ነው። ይህ ንግግር ለዛሬው ትውልድ ትምህርት ነው። በሀገር ሕልውና ላይ ድርድር እንደሌለና ለነጻነት የሚከፈል መስዋዕትነትን ከውርደት ሰላም እንደሚበልጥ ያስተምራል። ዛሬም ቢሆን የሀገር ጥቅምን አሳልፎ ለመስጠት ለሚዳደው አእምሮ የጣይቱ ቁጣ ትልቅ ግሳጼ ነው። ወደ አድዋ ጉዞ ሲጀመር እቴጌ ጣይቱ በመቀመጫቸው አልቀሩም። ከ3000 በላይ እግረኛና ከ6000 በላይ ፈረሰኛ ጦር እየመሩ ወደ ሰሜን ዘመቱ። ይህ የሴት መሪነት ሚና በወቅቱ ለነበረው ወታደር ትልቅ የስነ ልቦና ስንቅ ነበር። ሴት እመቤታችን ከፊት ቀድማ ጦር ሜዳ ከወረደች እኛ ወንዶች እንዴት ወደ ኋላ እንቀራለን የሚል ወኔ በሰራዊቱ ውስጥ እንዲቀጣጠል አድርገዋል። ጣይቱ ጦርነቱን የሚመሩ በሰይፍ ብቻ ሳይሆን በጥበብና በስትራቴጂም ጭምር ነበር። በተለይም በመቀሌው ምሽግ የነበሩ የጣሊያን ጦር ውሃ በመከልከል እንዲንበረከኩ ማድረጋቸው የታሪክ ተመራማሪዎችን ዛሬም ድረስ ያስደንቃል። ይህ ትውልድ በችግር ጊዜ በጩኸት ሳይሆን እንደ ጣይቱ በመላ ማሸነፍን ሊማርበት ይገባል። የጣይቱ ጀግንነት የገዛ ሀገሯ ሰዎች ብቻ ሳይሆኑ የውጭ ዜጎችም የመሰከሩላት ነበር። አሜሪካዊቷ የታሪክ ተመራማሪ ክሪስ ብሩቲ ስለ ጣይቱ ስትጽፍ ጣይቱ እጅግ ኩሩና ለሀገር ሉዓላዊነት አንዲት ስንጥር እንኳን የማትደራደር ሴት ነበረች ትላለች። ጣሊያኖች አጼ ሚኒሊክን በለሰለሰ ንግግር ሊያታልሉ ሲሞክሩ ከጀርባ ሆና ሴራቸውን የምታከሽባቸው ጣይቱ ነበረች። ዛሬም ትውልዱ የውጭ ኃይሎችን የለሰለሰ ሴራ ለመበጥበጥ እንደ ጣይቱ ያለ ንቁ አእምሮ ያስፈልገዋል። ብሪታንያዊ ኦገስተስ ዋይልድ እንደሚመሰክረው ጣሊያኖች ከአጼ ሚኒሊክ ይልቅ እቴጌ ጣይቱን ይበልጥ ይፈሩ ነበር። ጠላት የሚፈራው የሰይፍ ብዛት ሳይሆን የማይበገር ጽናት መሆኑን ጣይቱ አስተምረውናል። በጦርነት መሃል የነበራቸው መንፈሳዊ ጥንካሬው ሌላው አስደናቂ ገጽታቸው ነው። ጣይቱ ጦርነት የሰው ብቻ ሳይሆን የፈጣሪም እገዛ እንዳለበት ያምኑ ነበር። ታቦታቱ ወደ ጦር ግንባር እንዲዘምቱ በማድረግ ሰራዊቱ በጽኑ እምነት እንዲዋጋ አድርገዋል። ሌሎች በጸሎት ተንበርክከው ለሀገራቸው ድል ሲማጸኑ፣ ቀን ደግሞ ጋሻና ጦር ይዞ ጠላትን ሲያስጨንቁ ይውሉ ነበር። ይህ በእምነትና በስራ የመመራት መርህ ለዛሬው ትውልድ ስኬት የሚገኘው በሁለገብ ዝግጅት መሆኑን አብነት ሆኖ ያገለግላል። ጀግንነት ያለ እምነት ባዶ እንደሆነ፣ እምነትም ያለ ስራ ውጤት እንደማያመጣ የጣይቱ ሕይወት መስታወት ነው። የጣይቱ ጀግንነት በአድዋ ድል ብቻ አላበቃም።
ድሉ ከተበሰረ በኋላ ሀገሪቱን ወደ ስልጣኔ ጎዳና ለመምራት ከባለቤታቸው ከአጼ ሚኒሊክ ጎን ቆመዋል። ስልክ፣ ባቡር፣ ትምህርት ቤቶች፣ ሆስፒታሎች ሲገነቡ የጣይቱ የፈጠራ ሀሳብና የክትትል አቅም ታላቅ ነበር። በተለይም አዲስ አበባን አዲስ አበባ ብለው የሰየሙና ለከተማዋ መሰረት የጣሉ እርሳቸው ናቸው። ዛሬ የአፍሪካ መዲና በሆነችው ከተማ ውስጥ ስንመላለስ የታላቋን እቴጌ ውለታ ማሰብ የዜግነት ግዴታችን ነው። ነገር ግን ዛሬ ከተማዋን ስናያት የጣይቱ ህልምና ራዕይ ምን ያህል ተሳካ ብለን መጠየቃችን ቁጭትን ይጭራል። የውጭ ሀገር ዲፕሎማቶች እንደ ካውንት ግሌቸን ያሉ ጣይቱን በኢትዮጵያ ፖለቲካ ውስጥ የነበራቸው ሚናን ሲገልጹ እቴጌ ጣይቱ እጅግ ብልህ፣ ንቁ አእምሮ ያላቸው ሴት ናቸው ይላሉ። እርሳቸው ለኢትዮጵያ ጥቅም የሚቆሙ ጠንካራ ብሔርተኛ መሪ ነበሩ። ጣይቱ ከመላው ኢትዮጵያ የተሰበሰበውን ሰራዊት በኢትዮጵያዊነት ጥላ ስር አስተባብረው ለድል አብቅተዋል። ይህ የብሔርተኛነት ስሜት ለዛሬ ወጣት ትልቁ የቤት ስራ ነው። ጣይቱ የኢትዮጵያን አንድነት በደማቸውና በአእምሯቸው ተከላክለዋል። እኛስ ምን እያደረግን ነው? ይህን ጥያቄ ለእናንተ ትቼዋለሁ። ይሁን እንጂ የታሪክ መራራነት እቴጌንም አልተዋቸውም። አጼ ሚኒሊክ ከታመሙና ካረፉ በኋላ በቤተ መንግስት ውስጥ በነበረው የፖለቲካ ሽኩቻ ምክንያት ወደ እንጦጦ ተገፍተው እንዲቀመጡ ተደርጓል። ያቺ ለሀገሯ ነጻነት ስትል ህይወቷን አሳልፋ የሰጠች ጀግና በመጨረሻ ዘመኗ በብቸኝነትና በሀዘን እንድታሳልፍ መደረጓ ለትውልዱ ትልቅ ቁጭት ነው። ተወዶ ከመኖር ተጠልቶ መወለድ ማን ይህብኝ ነበር። ይህንን ሁሉ ጉድ በማለት የገጠሙት ግጥም ለሀገር መሰራት ብዙ ጊዜ ምስጋና እንደማያስገኝና ጽናት እንደሚጠይቅ ያሳያል። ይህ ግጥም ለዛሬው ትውልድ የታሪክ ክህደትን እንዳይደግም ማስጠንቀቂያ ነው። ይህ ለዛሬዋ ወጣት ኢትዮጵያዊት ታላቅ የልብ ብርሃን ነው። ማንኛውም ሴት በጣይቱ መንገድ ከተጓዘች የዓለምን ሀያላን ማንበርከክ እንደምችል ህያው ማስረጃ ነው። የእቴጌ ጣይቱ ህይወት የመጨረሻ ምዕራፍ የካቲት 4 በ1910 ዓ.ም ተፈጸመ። ስጋቸው በእንጦጦ ማርያም በኋላም በበዓታ ለማረፍ ቢበቃም ስማቸውና ዝናቸው ግን ለዘላለም በኢትዮጵያ ልብ ውስጥ ታትሞ ይኖራል። የእሳቸው ታሪክ የሞት ታሪክ ሳይሆን የህያውነትና የድል ታሪክ ነው። በዛሬው ትውልድ ውስጥ የጣይቱ መንፈስ ዳግም ሊቀሰቀስ ይገባል። ሀገራችን በፈተና ውስጥ ባለችበት በዚህ ወቅት እንደ ጣይቱ ያለ ቆራጥነትና ሀገራዊ ፍቅር ካልተላበስን የአድዋን ድል መዘከር ብቻውን ትርጉም አይኖረውም። ብርሃን ዘኢትዮጵያ የሚለው ቅጽል ስም በትክክል ይገልጻቸዋል። ሀገሪቱ በጨለማና በቅኝ አገዛዝ ስጋት ውስጥ በነበረችበት ወቅት እርሳቸው ብርሃን ሆነው መርተዋል። ዛሬም ቢሆን የሀገራችንን ችግሮች ለመሻገር እንደ ጣይቱ አይነት አርቆ ሀሳቢነት፣ እንደ ጣይቱ አይነት ለሀገር አልደራደርም የሚል ጽናትና እንደ ጣይቱ አይነት ፍጹም ኢትዮጵያዊነት ያስፈልጋል። ትውልዱ ከጣይቱ ሊማር የሚገባው ትልቁ ቁም ነገር ታሪክ የሚሰራው በንግግር ሳይሆን በተግባር መሆኑን ነው። የእቴጌ ጣይቱ ብጡል ክብርና ዝና ለዘላለም በኢትዮጵያ ምድር ላይ ይኖር።